በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ የትኛው ድንጋይ መጥቶ አናቱን እንደመታው የት ጋር ሆኖ ሆስፒታል እንደታከመ መቼ እንደታሰረ ሊያስታውስ አይችልም። ምናልባት በኃጢአት ታስሮ ሊሆን ይችላል። የዝናው ዓለም ይሄንን መሆኑን ባቅ ኖሮ መቼም ቢሆን ራፕ አላደርግም ነበር ነው ያለው። በተገኘው አጋጣሚ በዛች ቀዳዳ ፈሶ ገንዘብ ማግኘት ይፈልጋልና መናፍስት የሰው ልብ ፍላጎት ያውቁታል። ይሄንን ፍላጎት እንኳን ባይኖረንም እንዲኖረና ደግሞ አድርገው ሊሰሩን ይችላሉ። የጨለማው ዓለም አቆራጩን ነገር ሰጥቶ የሚወስደው በጣም ትልቅ ነገር ነፍስ የምትባል ነገር አለች። የራስ የገንዘብ ፍቅርና ከሌሎች ሰዎች ደግሞ ገንዘብን የመመኘት ስልብና ማለት ነው። የመመኘት ፍቅር ቢለው የሚያድገው ከልጅነት ጀምሮ ነው። ግን ገንዘብ በመሰበክ ወይም ደግሞ እዛ ጋር ተሰብስቦ በተደረጉት ሐሳቦች እንደማይመጣ ግን አይተናል። ምክንያቱም ወጣቱ ወደዛ ቦታ ላይ ወደዛ መድረክ የሚሰበሰበው አቆራጭ የሆነ ነገር ፈልጎ ነው። ያበሽታ ግን እኛም ሀገር ውስጥ ኮፒ ፔስት ሆኖ መጥቷል። ምክንያቱም የጨለማው ኃይላት ሁሌም ምንድነው ትኩረት ስለሚስቡ ውድ መኪኖችን አሁን ዓለም ላይ በጣም የሚብለጨለጩ ነገሮች በስተዋል አይደለ? ወጣቶችን የሚያታልሉ ከኖርማሊ በተለይ የመጨረሻው ዘመን ላይ ዲዛይነር ነገሮች ይበዛሉ። ስለዚህ አንቺን ትራፕ የሚያደርጉበት መንገድ ያ ስለሆነ ማለት ነውና ሳክቶላቸዋል እንዳለመታደል እናኔ መራራውንም እውነት ሳንወድ በግድ መቀበል ግድ ይለናልና ያ በሽታኛው ሀገር ውስጥ እየታየ እና ያ ሰው ይሄን አንድ ሰው ልጅ ወሰደው እንኳን ለበዓሉ በሰላም አደረሳችሁ። ቀረሮ የእንጨት ስራዎች ውበትና ጥንካሬ ያላቸው ዘመናዊ ሶፋዎች፣ የመመገቢያ ጠረጴዛዎች፣ ምቹ አልጋዎች፣ አስተማማኝ በሮች፣ የቤትና የቢሮ ዕቃዎችን ሲፈልጉ በተለያዩ አማራጮች በተመጣጣኝ ዋጋ ከቀረሮ ያገኛሉ። እኛን ሳይጎበኙ ለመግዛት አይወስኑ። ለምርቶቻችን ጥራት 30 ዓመታትን አብረውን የተጓዙ ደንበኞቻችን ምስክር ናቸው። አድራሻችን ከጃክሮስ ወደ ሳሊተ ምሕረት ሲጓዙ የትራፊክ መብራቱ ጋር ሳይደርሱ ያገኙናል። መልካም በዓል። ቀረሮ የእንጨት ስራዎች። ሰላም ጤና ፍቅር ክብር እጅግ ለምንወዳችሁ እንዲሁም ደግሞ ለምናከብራችሁ ወደ ሳድስ ቤተሰቦቻችን እንደምን ቆያችሁን? መንፈሳዊ ሳይሆን ሳድስ በጠቅላላ ዕውቀት በስነ ምግባር መንፈሳዊነት ላይ በይበልጥ እናተኩራለን። ዛሬም መምህር ተስፋዬ አበራ እንዲሁም ደግሞ ጋዜጠኛ ወርቅ አፈራው አሰፋ እኔ ቤዛዊት መለሰ ቴክኒኩ ላይ ካሉ ባለሙያዎች ጋር ሆነን አብረናችሁ ቆይታ እናደርጋለን። ዛሬም እንግዲህ በጣም ብዙ መልካም ነገሮችን እያነሳን ቆይታ እናደርጋለን። ጥሩ ሐሳቦችን ቤተሰቦቻችን እንደሚያገኙ እናስባለን። እንግዲህ ይሄ ዘመን በጣም ብዙ አስቸጋሪ ነገሮች በየጊዜው እየተተለተሉ የሚመጡበት ናቸውና እያንዳንዱን ያናናራችንን መንገድ በጥበብ እንድናደርገው ደግሞ እየነቀሰን የችግራችንን ምንጭ ልናደርቀው እንዲሁም ደግሞ ልናውቀው ልናጠራው በእውቀት ይገባልና ዛሬም ከመንፈሳዊውም ዓለማዊ ሆኖ ከሳይንሱም ደግሞ እያዋሃድን ቆይታ የምናደርግበት ቆንጆ ሐሳብ ይዘናል። ያም ደግሞ ከገንዘብ ጋር የተያያዘ ነው። ገንዘብ መጽሐፍ ቅዱስ የሚለን ነገር አለ፣ ዓለም የምትለን ነገር አለ። እንዲሁም ደግሞ በአባባል የተለመደ ግን ደግሞ የእውነትስ ይሄ ነገር በዚህ መንገድ ህይወት ይሰጣል ወይ የሚለው ነገር እናያለን። ያም ደግሞ ገንዘብ ካለ በሰማይ መንገድ አለ እየተባለን ያደግነው ከመንፈሳዊው ዓለም ጋር ምን አገናኘው የሚለው እናያለን። ከገንዘብ ጥበብ ጋር ተያይዞም ደግሞ ገንዘብ ዓለም ላይ አሁን እየነገሰበት ያለውን ሂደት በገንዘብ ውስጥ ቁጥጥር ውስጥ እየወደቅን የሰው ልጅ ማንነት ዝቅ ይያልና የገንዘብ ከፍታ እያየለ የመጣበት መንግስታት እንዲሁም ደግሞ ትላልቅ ተቋማትም በዚህ እየሄዱበት ያለውን ነገር ደግሞ ወርቅ በጣም ብዙ ነገርን ታስዳስሰናል። ዛሬ ርዕሰ ጉዳያችን ይሄ ነው። መልካም ግን ያው መንፈስ ሳይንሳዊ ፕሮግራም ስለሆነ ቀርሚያ ከመሰለኝ ጀመረና እድሉን ለመምህር ተስፋዬ ልስተውዬ ነው። መልካም ከዛ መለስበታለሁ። እሺ መምህርዬ። መልካም አመሰግናለሁ ወርቄ። ካንተም ቢሆን ምንም ችግር የለውም ነበር። ምክንያቱም ዓለም እንዳሰን ምንም እንዳላተረፍን አይተን ወደ መንፈሳዊ ስንመጣ ማጠቃለያ ከና መፍትሄ ይሆናል ብዬ አስባለሁ። ግን እንደመጀመር ከሆነ መጽሐፍ ቅዱስም አባቶቻችንም ያለፉት ዘመናትም ትውልዱ አጠቃላይ ሲገበያይበት የነበረው ሲሰራበት የነበረው እንዲሁም ያንን አምኖበት የተቀበለው አካሄድ ነው ገንዘብ ማለት እና እኛ ዛሬ ገንዘብ ምንለው ወረቀቱን ወይ ሳንቲሙን ነው። ግን በባርተር ኮድ በሚባልበት ሰዓት ወይ ባርተሪንግ ሲስተም በነበረበት ሰዓት እቃ በቃ ግብይት በነበረበት ሰዓት ገንዘብ ታሳቢነቱ እንደ ሀብት እንደ ንብረት እና እሱን ለማግኘት ደግሞ ወይ ይሰራል ወይ ደግሞ ይዋሻል። ተዋሽቶ ወይ ደግሞ እውነትን ተናግሮ ይገኛል። ዞሮ ገንዘብ ዋሽተሽም እውነትን ተናግረሽ የምታገኙ ቢሆንም መጨረሻው ምንድነው የሚለው ላይ ነው እንግዲህ ትኩረት የምናደርገው። በጣም ደስ የሚል ቆይታ እንደሚኖረን ተስፋ አደርጋለሁ። በጣም ብዙ ነገሮች እንዳስሳለን። እዛው በቅዱስ ቃሉ በመጽሐፍ ቅዱስ የሚነግረን ገንዘብ የኃጢአት ስር መሆኑንም ይነግረናል። ምን ለማለት ፈልገው ነው? በየትኛው መንገድ ነው? ዓለም ደግሞ ያ መሆኑን እያሳየችን ነው አይደለ? የኃጢአት ስር መሆኑን ወርቅ እስኪ ከሱ ጋር ያያዘ ነገርኝ።
መልካም እንዳልሽው ነው ቤዝ እንግዲህ የኛ አውዳችን ያው የሚስጥር ማህበራት ስለሆነ ብዙ ጊዜ በዛ አውድ ስር ነው ማየት መፈልገው ምክንያቱም አሁን ዓለም ያለችበት ነባራዊ እውነታ ይታወቃል እስካሁን ድረስ ዓለምን የተቆጣጠሩት ኃይሎችና ማን ናቸው ያንን ኃይል ከየት ያመጡት የሚለውንም አንድ ላይ ማየት እንችላለንና ያንን ካነሳን ከገንዘብ ፍልስፍናቸው ብንነሳ ደስ ይለኛል የበለጠ ግልጽ ስለሚያደርገው ማለት ነውና በትክክልም የሚስጥር ማህበር ኃይላት በተለይ ደግሞ ኢንቪዚብል ሶሳይቲ የሚባሉ አሉ የማይታዩ ነገር ግን ከጀርባ ሆነው ቢሆን ዘከርቴን ዓለምን እንደፈለጉ የሚያሽወሩ በጣም የሚቆጠሩና የነሱ የገንዘብ ፍልስፍና ምንድነው if you have money you can rule the world ነው የሚሉት ቃል በቃል ማለት ነው እሱም ብቻም አይደለም ያውኛ ኖርማል አውዳችን ገንዘብ ላይ ስለሆነ ነው እንጂ እንደውም የነሱ ቃል በቃል የሚሉት ምንድነው if you have money gold and oil you can rule the world forever ነው የሚሉት ሶስት ነገሮች ካሉ ገንዘብ ወርቅ ዘይት ካለ ዓለምን እስከፈለከው ድረስ መቆጣጠር መምራት ይችላል ነው እያየነው ያለው እውነት ይሄ ነው ለደጃላቸው ሀገራቶች ምን ያደርጉ እንደሆነ እናቃለን ስለዚህ እነሱ ይሄ ቀድሞ ነው የገባቸው ምክንያቱም ገንዘብ ያለው ኃይል እንዳለው ክንዱን ማፈርጠም እንደሚችል ስላወቁ ይሄንን ነገር ተግባራዊ ያደርገውታል ተግባራዊ ያደርጉትም አሁን ዓለምን በደንብ እየመሩ ነውና እነዚህ ሰዎችና ማናቸው የሚለው አብሮ መታየት ያለበት ይመስለኛል እንግዲህ ዓለም የሚያቃቸው ዓለምን የሚመሩት በተለይ ዛሬ ጥናትና ምርምር ያደረጉ ሪሰርቸሮች እንደሚናገሩ 13 ሀብታም ቤተሰቦች አሉ 13ቱንም አንጠራቸው ለምሳሌ የአስቶር የበንዲ የኮሊንስ የሮክፌለር የጄፒ ሞርጋን ያለን መዘርዘር እንችላለን ግን ዋናው እኛ ከአውዳችን ጋር እንሄድ ሞር ገንዘቡ ላይ ትኩረት ስለምናደርግ ማየት የምፈልገው የጄፒ ሞርጋንን የዴቪድ ሮክፌለር እና የሮዝቻይልድ ስፔሻሊ የሮዝቻይልድ ቤተሰብ ላይ ቆይታ እንድናደርግ እፈልጋለሁ ቢልድበርግም ከዛ ጋር ስለሚያያዝና እነዚህ ሰዎች ኃይላቸውን ከታመጡ ለምንድን ነው ዓለምን እንደዚህ ፈርጣማ በሆነ ክንዳቸው የተቆጣጠሩት የሚለውን ነገር በዝርዝር እንመለከታለን ነገር ግን የመጀመሪያው ርዕሳችን ያው ፍልስፍናቸው የሚለው ቅድም ያልኩት ነው ገንዘብ ካለ ዓለምን መምራት ይችላል የሚለው ፍልስፍናቸው ነው ያንን እውን ለማድረግ ምን አደረጉ የሚለው እስከ ጭካኔያቸው እንመለከታለን ምክንያቱም ዝም ብለው አይደለም ዓለምን እየመሩ ያለው ስለዚህ ገንዘቡ አለ ሀብቱ አለ በዛ ላይ ደግሞ ጉልበታቸው ፈርጥሟል ጉልበታቸው እንዴት አፈረጠሙት በኋላ በሂደት የምናየው ይሆናል መልካም ስለዚህ በዚህ ሐሳብ ላይ ቆይታ እናደርጋለን ውድ ቤተሰቦቻችን ጥሩ ነገር እንደምታገኙ እምነታችን ነው የብዙዎች መጥፊያ መሳሳቻ መንገዶች እየሆኑ የመጡት የገንዘብ እንዲሁም ደግሞ ሰዎችስ ገንዘብ ለማግኘት የሚሄዱበት ርቀት ህይወታቸውን እስከ ማሳጣትና የህይወት ደግሞ ጉድለቶችን በይበልጥ የሚያሳይ ነውና ያንን እንዴት ማኔጅ ማድረግ እንችላለን የሚለው ነገር ዛሬ እንማራለን መሸጋገሪያዎችን እናድምጥና ተመልሰን እንገናኝ ውድ ቤተሰቦቻችን አብራችሁን ቆዩ መንፈሳዊ ሲያኑ ሳርስ ላይ ናችሁ ዕውቀት ታላቁ እግዚአብሔርን ታከብራለች ውድ ቤተሰቦቻችን ከአጋሮቻችን መልእክቶች በኋላ ተመለሰናል መንፈሳዊ ሲያኑ ሳርስ ላይ ነው ያላችሁት እንግዲህ ከመሸጋገሪያዎች በፊት ከማለፋችን በፊት የዛሬው መወያያ ሐሳባችንን አንስተናል በመጽሐፍ ቅዱስ ላይ ገንዘብ የክፋት ሁሉ ስር መሆኑን እንግዲህ ገልጸናል ከዛ ጋር ተያይዞ እንግዲህ ይሄንን ሁሉ እናነሳና ዛሬ ላይ የገንዘብ መበርከት እንግዲህ እጃችን ላይ በረከት የማጣቱ ነገር በጣም አይሎ መጥቷልና ሰዎች የሆነ ያህል ቁጥር ገንዘብ ይመጣል ግን አገልግሎቱና የሚወጣበት ወይ ደግሞ የሚጠፋበት መንገድ ፍጹም በማይታወቅ መንገድ እየሆነ መጥቷል ስለዚህ እስከዛ ድረስ እንሄዳለን የገንዘብ መባከን ወይም ደግሞ አጠቃቀሙን አለማወቃችን ምንድነው እንላለን ግን አስቀድመን ገንዘብ የክፋት ሁሉ ስር ነው ይላልና በጢሞቴዎስ በመጽሐፍ ቅዱስ ምዕራፍ 6 ቁጥር 10 ላይ የሚነግረን ነገር አለ ምን ማለት ነው የገንዘብ ፍቅርና ነው እየገለጸልን ያለውና የገንዘብ ፍቅርን እንዴት እንየው በጣም ጥሩ በዚህ መመሰለሽ መጽሐፍ ቅዱስ ገንዘብን የሚያይበት መነጽር አለው እና እኛም የተዋስነው ያንን መነጽር ነው ያስባለሁ እና ብዙ ጊዜ ሰማያዊ ነገር በሚያሳይ መነጽር ሲታይ ሁሉ ነገር ሰማያዊ ነው የሚሆነው ቡኒ ሲሆን ቡኒ ነው የሚሆነው አይደል እና አውልቀሽ ደግሞ በተፈጥሮ አይነሽ ደግሞ ስትመለከቹ የተፈጥሮ አይነሽ የሚያሳየው የተለየ እንደሆነ ስታውቂ ያው ዕውቀት ነው እንግዲህ አሁን ገንዘብን የምታውቂበት የምታስቢበትና አንደርስታንድ የምታርጊበት መንገዱ ነው እንጂ ወረቀቱ በራሱ ወርቅ ብር ወይም ሌሎች በድሮ ጊዜ በነበረ ቀደም እንዳልኩሽ ባርተሪንግ በእቃ በቃ ግብይት አንድ እንቁላል ያለው በግ ካለው ጋራ እንዴት የሚቀየር አንድ እንቁላል ብቻውን በግ አትቀይርም ግን ምን ያህል እንቁላል አንድን በግ ይቀይረዋል በሚለው በእቃ በቃ ግብይት ነበር ስለዚህ አለን ብለው የሚያስቡት ንብረታቸውን ቤት ሲያከማቹት
ሌላም ቦታ ደግሞ ንብረት አለን ብለው ነው የሚያስቡት ምንድነው ያላቸው እኔ ይሄ ቃ ስላለኝ ሌላ ሰው ቤት ደግሞ ይሄ ንብረት አለን ይሄ ማለት ሀብት ገነት ያስገባም ሳይሆን ያለው ጭንቅ ነው የሚለው መጽሐፍ ቅዱስ ሲናገር ይህ ለነሱ ጭንቅ ነው ይላል እንዲያውም ቁጥር 24 ላይ ደቀ መዛሙርቱም እነዚህን ቃላቶች አደነቁ ኢየሱስም ደግሞ መልሶ እንዲህ አላቸው ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግስትም መግባት እንዴት ጭንቅ ነው አለ አሁን ያስገባል እኮ ገንዘብ ገነት ያስገባል እንዴት ብትይ ለነዳያን በመመጽወት ቤተክርስቲያን በማሰራት ለዳዎች ቤት በመስራት ዳዎቹን በመርዳት በማገዝ ገንዘብ ያጸድቃል አንዱ እንዲያውም ከመጾም መጸለይ መስገድ ንስሐ መግባት ከሚለው ቀጥሎ ደግሞ መመጽወት የሚል ደግሞ አለ አስራት በኩራት ማውጣት የሚባል አለ በመንፈሳዊ ከመጣሽ እንደው ኒውትራል ብትሆኚ እንደው ሃይማኖት የሌለው እንኳን ቢሆን ገንዘብ ህሊና ንጹህ የሚያርግና የህሊና ረፍት የሚሰጠው ደሃ ስትረጅበት ነው ምትበዩን በልተሽ ምትዝናኙን ተዝናንተሽ ሁሉ ነገር አድርገሽበት ገንዘብ ደስታ ይሰጥሻል ካንቺ ውጪ ግን ሰዎችን ስትረጅበት ገንዘብ ህይወት ይሰጣል ጻድቁ ኢዮብም ይሄን ነበር የሚያርግ የነበረው በገንዘቡ ምን ያርግ ነበር ይላል እርካታ ሲያጣበት አንድ በግ ይዞ ይወጣና ወደ ተራራ ልጆቼ ባንተ ፊት አስቀይሞ ሊሆን ስለሚችል እንደው ምናልባት ከልጆቼ ማከለ አንተን የሰደበ እንዳይኖር ኃጢያታቸውን ይቅርባላቸው ብሎ ከሀብቱ ላይ አንድ በግ ወስዶ ለእግዚአብሔር መስዋዕት ያቀርብ ነበር ይላል ስለዚህ ካለው ሀብት ላይ ወስዶ እግዚአብሔርን ማመስገኛም ኃጢያትን ማስተሰረይም ምን ማድረግ ይቻላል ማለት ነው ትልቁ ነገር ያ ነው ዋናው ገንዘብን የምትጠቀሚበት መንገድ ነው ማለት ነው ቅዱስ ጳውሎስ አሁን እኛ ድሆች ስንሆን ብዙዎችን ግን ባለጸጋ እናረጋለን አለ የምን ድህነት ነው እሱ ጋር ያለው የገንዘብ ነው ብዙዎችን ባለጸጋ እናረጋለን ሲል ደግሞ የመንፈሳዊ ጸጋ ነው የሚሰጡት ይሄ መፈወስ ማስተማር ሰዎችን ቁም ነገር ማስያዝ ነው አንደኛቸው ሐዋርያት ባህታውያን ነበሩ ወቅቱ ማለት ነው ግን እኛ ድሆች ስንሆን ብዙዎችን ባለጸጋ እናረጋለን ሲባል የገንዘብ ድህነትንና የጸጋን ድህነትን ለይቶ እየነገረን ነው ማለት ነው የገንዘብን ሀብትና የጸጋን ባለ ሀብትነት ለይቶ እየነገረን ነው ግን ማይሰራ አይብላ ደግሞ ብሎ ተናግሯል ይላል ጥቅስ ላይ ማንንም ሰው ሳይሰራ እንዳይበላ ብሎ ቅዱስ ጳውሎስ ተናገረ ስለዚህ ምን ያያረገን የኖረው እሱ ከሰው ሳንቲም እንኳን አለመንም ለኛ የሚሆን ሳንቲም እንኳን አልጠየቅናችሁ ድንኳን እየሰፋን ነው እናንተን ያገለግልናችኋል ይሄ መኖሪያ ድንኳኖችን እየሰፉ እሱን ለድሆች እየሰጡ ነው እንግዲህ ሲያፈረጥሩ ግን ዓለም እንዴት ኮንትሮል ማድረግ እንዳለባቸው አወቁት በነገራችን ላይ ደጋግሜ እንደምለው ሚላን ማርቲን እነሱ ነው የሉሲፈር ልጆች የሚላቸው ምክንያቱም ምድር ላይ መጥተዋል ያላቸው ሰርቶሚውን ዘርፈው በነገር ባይ ዘ ወይ እዚህ ላይ አንድ ነገር እንድናቅ መፈልገው እንደው ያጢያት ስር ነው ሲል መጽሐፍ ቅዱስ ያለ ምክንያት አይደለም አብዛኛዎቹን ሮዝቻይልድን ጨምረሽ ያብዛኛዎቹን አሁን እኛ የምናነሳቸው ከሚስጥር ማህበር ኃይላት ጋር ገንዘብ የሰበሰቡት ኃጢያት በሆነ መንገድ ነው ያብዛኛው ሶርስ ነው ሽፋኑ የባንክ ስርዓት ይሁን እንጂ አብዛኛው በድራግ የመጣ ገንዘብ ነው አብዛኛው በመሳሪያ መሸጥ የመጣ ገንዘብ አራጣም ጭምር ነው አራጣ በዋናው እንዲያውም ኦፍ ኮርስ ስለዚህ እሱን ስንመለከት የኃጢያት ገንዘብ ነው ስለዚህ የኃጢያት ገንዘባቸው ምን ያደረጉት ነው ስለዚህ ገንዘቡ ላይ አይደለም ችግሩ ልልሽ ፈልጌ ነው አመጣጡ ነው ያገኘነው ገንዘብ ምን ላይ ነው የምናወለው ያው እንዳልኩሽ እንዳለመታደል ሆኖ እነዚህ ሰዎች ገንዘባቸውን እያዋሉ ያሉት በማይገባቸው የሶስተኛ ዓለም ሀገራት ውስጥ እየገቡ ጫና መፍጠር የነሱን ሪዮት እነሱ ላይ መጫን የመሳሰለው ለምሳሌ ሀገር ውስጥ እንኳን ምንድነው እርዳታ እንሰጣቸዋለን ስለዚህ ግብረ ሰዶማዊነትን በእናንተ ካሪኩለም ውስጥ በእናንተ ያገራቸው ገመት አግቢያሉ ስለዚህ ይሄ ገንዘብ ያመጣው ተጽዕኖ ነው ስለዚህ እነዚህ ነገሮች አብረው መታየት አለባቸው የቀረውን እንመጣበታለን የሚገርም ነው ገንዘብን አይደል ተቋማችን አሁን አንተም እንዳልከው ገንዘብ የሚመጣበት ሶርሱ ነው ኃጢያትም የሚሆነው እሱ ነው በጣም ከሚገርመኝ የገንዘብ ፍቅር ላይ ትንሽን ቆይና መምህርዬ ሰዎች የሰዎችን ገንዘብ የሚመኙበት ወይም ደግሞ የሚወዱበትና የራሳቸውን ገንዘብ የሚወዱ ሰዎች አሉ ሁለቱም በመንፈሳዊው ሐሳብ ከሄድን ኃጢያትን የሚሰብኩ ናቸው ሰዎች የራሳቸውንም ገንዘብ አሁን ቅድም ያነሳው በመጽሐፍ ቅዱስ ላይ ያለው ሰው የራሱን ገንዘብ ነው የወደደው ግን ያንን ጥሎ ጌታችን መድኃኒታችን ኢየሱስ ክርስቶስን መከተል አልቻለም እስከ ዘላለሙ ማለት ነው ሰዎች ደግሞ ባሉበት ሆነው የሰዎችን ገንዘብ ደግሞ ይመኛሉ ሰዎች የሚያገኙትን ነገር ደግሞ ይሄዳሉ ሁለቱም የኃጢያት ስር ሆነው ሳለ ግን በሰዎች የገንዘብ ፍቅር መያዝና በራስ የገንዘብ ፍቅር መያዝን በልዩነት ነው አንዳንድ ሰው እኔ ሰው ገንዘብን አልመኝም የራሴ ገንዘብ ጋር ነው ያለውት የሚሉ ስሜቶች ስላሉ ከዛ በኋላ እንሄዳለን ገንዘብ እንዴት ሀቅ በሆነ ወይም ደግሞ እግዚአብሔርን በሚያስደስት መንገድ ልናመጣው እንችላለን ጥረግ ሰርተ ብላ የሚለውን ነገር እንተረጉመዋለን መልካም በሆነው መንገድ የሚመጡት ነገሮች ሁሉ ከክፋቱ ዓለም ስላልሆኑ ማለት ነው ግን እዚህ የገንዘብ ፍቅር ላይ እንዲያው የሰው ገንዘብን የመመኘትና የራስ ገንዘብ ላይ ያለ መውደድ ግን ገንዘቡን ወደሹ አጠራቅመሹ ትተሹ እንደምትሄጂ ሳይነግርሽ
አከማችተሽ ከጨረስሽ በኋላ የሆነ በሽታ ሸምተሽ የሆነ መንቀሳቀስ ማትችይበት በጣም የትም ቦታ መሄድ ማትችይበት ደረጃ ላይ ሲደርሺ ለምንድን ነበር ግን ይሄን ሁሉ ሀብት ያከማቸውት? በቃ ጥዬው ሊሄድ ነው። በጣም ውስጥሽ እየታመመ ጭራሽ እንዲያውም ሀብቱን በማከማቸትሽ በሽታ እየሸመትሽ ነው መመጨው። ስለዚህ ገንዘብ በአመለካከትሽ አንጻር በአመለካከትሽ የተነሳ ወይ ያጠፋሻል ወይ ደግሞ አመለካከትሽ ደግሞ ያድንሻል ማለት ነው። ገንዘብ አንቺ ውስጥ ፎቁን መስራት ይችላል። አንቺ ደግሞ በገንዘብ ውስጥ ደግሞ ያንቺን ማንነት መገንባት ትችላለሽ። ስለዚህ ዋናው አመለካከት ነው ማለት ነው። አንድ ምሳሌ ላምጣልሽ። በወንድማማቾች መካከል አባት ከ3 ሚስቶች ልጆችን ይወልዳል። ከ3 ሚስቶች ልጆችን ወልዶ 3ቱም የአባታቸው ንብረት አባታቸው ሲሞት መካፈል ፈለጉ። እናቶቻቸውንም አሳምነው ሀብቱን እንካፈል አሉ። እና ግን መጀመሪያ ያገባችውና ሀብት ንብረት የኔ ነው ብላ የምታስበው ሴት እኔ ካገባሁት በኋላ የመጣችሁ ናችሁ፣ ስለዚህ እኔ ሚስት ነኝ፣ እናንተ ደግሞ ምንድነው የውሽማ ልጆች ናችሁና ዲቃላ የሚል ስም አውጥታላቸው ታባራቸዋለች። ኖ ግድ የለሽም በሰላም ብንስማማ ይሻላል፣ ግድ የለም የገንዘብ ነገር መጥፎ ነው ብለው ልጆች ይናገራሉ። አልሰማም ስትላቸው እሷ የወለደችው 2 ልጅ ነው፣ ሌሎቹ ግን አንዳንድ 2 የወለዱለት አሉና ተስማሙ። እነዛ ስማቸው ዲቃላ ተብሎ የተጠሩ ልጆች ተስማሙ። በምን ተስማሙ? በቃ ይሄ ሀብት የኛ መሆን አለበት፣ የሷም ልጆች እሷም እንዳያገኙት ማድረግ አለብን ብለው የመናፍስትን እገዛ ይጠይቃሉ። ችግር የለውም ወደ እናንተ እናዞረዋለን ብለው በምታት በሀብት በድግምት ምን አደረጉት? ያንን ገንዘብ የራሳቸው አደረጉት። ግን ወንድሞቻቸውን አደንዝዘው አሳብደው እንጀራነት ያቺ የከለከለቻቸውን ሴትዮ ሰራንላት እስኪሉ ድረስ መጥፎ ነገር አድርገውባት ነው ሀብቱን ያገኙት። ከዛ አሁን ገንዘብ ተገኝቷል ጥሩ ነው ብለው ደግሞ በሰላም መኖር ልክ ሲጀምሩ የወለዷቸው ልጆች የግፍ ውጤቶች ሆኑ ማለት ነው። ምንድነው የእጅህን ያፍህን ትበላለህ የሚባለው? ሁሉም የዘራውን ያጭላል የሚባለው። ምንም እንኳን ሴትዮዋ በምላሷ ባንደበቷ ብትገፋቸው ምናነሱ የመናፍስትን እገዛ አድርገው ይሄን ሀብት ቢያገኙትም ግን የወለዱት ልጆቻቸውን የሚያሳድጉት በግፍ ገንዘብ ወንድሞቻቸውን አሳብደው አሳምመው እንደገና ደግሞ የእንጀራ እናታቸውንም ያቺን የሰደበቻቸው ሴትዮ ደግሞ ችግር ውስጥ ከተው ስለሆነ ሀብት የመጣው እነዚህ ልጆች አድገው የሚገርምሽ መልሰው እናትና አባታቸውን የሚበቀሉ ያደረጓቸው በፖሊስና ህብረተሰብ ላይ በአንዳንድ ዩቲዩብ ፕሮግራሞቻቸው ላይ እናቱን አገተ አባቱ እንዲያደረገ እናቷ እንዲያደረገች የሚባሉ የምትሰሚው ይሄ ነው። በቃ ፍሬውን ያዩታል። አይ ድሮንም በኃጢአት የመጣ ገንዘብ ነው ይሄ ነገር ጉዳት ብለው የሚያስቡት ቆይተው ነው ከከሰሩ በኋላ ነው ውጤቱን ካዩት በኋላ ነውና አንዳንድ ጊዜ ገንዘብ ቆም ብለሽ ካላሰብሽበት አለኝ የምትይውን ብቻ አይደለም ያከማቸሽው ለወደፊቱ ራሱ ገና ሳታገኘው ያከማቸሽው ሀብት አለ አይደል? ይሄን ያክል ማትረፍ አለብኝ ብለሽ ያልሽውንም ጭራሽ ይዞት ነው የሚሄደው። ስለዚህ ገንዘብ በ3 አይነት መንገድ ወደ ሰው ይመጣል። በውርስ፣ በድካም፣ በሀብት፣ በልፋትና ከዛ ደግሞ በስልብና ይመጣል። ሰላቢዎች ገንዘብን የሚያገኙበት መንገድ አላቸው። የተለያዩ ያው በዚህ በሚዲያ መናገር ስለማይገባኝ ነው። የተለያዩ ድግምትና አስማቶችን እየተጠቀሙ በኪሳቸው ይዘው እየዞሩ የመቃብር አፈር መቃብር እንግዲህ ባህሪው ምንድነው? ጸጥ ያለ ነው አይደል? ያንን የመቃብር አፈር ሲደግሙበት አንቺን ልክ በዛ አፈር ሲነካሽ ጸጥ ነው የምትይው። ከዛ ወርቁን እያወጣሽ ትሰጪዋለሽ፣ ገንዘብሽን ትሰጪዋለሽ፣ ሞባይል ትሰጪዋለሽ፣ ሌባው ያን ይዞ ይሄዳል። አሁን ከተማ ላይ ህዝብ የተቸገረበት ጉዳይ እኮ ነው። ምንድነው ይሄ? ገንዘብ ነው እንደዚህ ያደረገው። ገንዘብ ሌባው ገንዘብ ፈልጎ ነው ያደረገው። ለምን እንዲያርክ ሲባል በቃ እኔ ገንዘብ የለኝም ሰርታ በላው ሲባል መልስ የለውም። ለምን ሲባል ገንዘብን በአቋራጭ የመፈለግ ለፍቶ የማግኘት ሳይሆን በአቋራጭ የመፈለግ ጉዳይ ነው። ከዛ ያ ደግሞ አንቺን ለመዝረፍ ብሎ ያስገባብሽ መንፈስ ወይም ደግሞ የተላከብሽ አንቺን ያደነዘዝሽ መንፈስ ደግሞ ያን ጊዜ ብቻ ለምኩ የሚያሰርቅሽ ስራ ላይ የሚያፋዝዝሻል። ከዛ በኋላ ባህሪሽ ይቀየራል። ትዳር ላይ ያፋዝዝሻል። ህይወትሽ ላይ ይቀጥላል ማለት ነው መፍዘዝሽ። የሆነ ቦታ ላይ ግሊች ታረጋለሽ። ስታክ አይተሻል። አንዳንድ ቪዲዮዎች ላይ ግሊች ያደረጉ ሰዎች ይሄዱና ቀጥ ይላሉ። በህይወቱም እንደዛ ነው የምትሆኘው። ስለዚህ አብሮ ተከትሎ ይሄዳል ነው። እንዲሁም እንዲህ አይነት ችግር ያለባቸው ሰዎች ደግሞ በብዛት ሰርተው ማግኘት ሳይሆን በአቋራጭ መክበር ስለሚፈልጉ ብዙ ጊዜ ምክር አይወዱም። አስመሳይም ሰዎች ስለሆኑ እሺ ምናምን የሚሉና ያንቺ ጓደኛ መስለው ወይ ብድር ይጠይቁሻል ወይ ደግሞ በቃ ምን ችግር አለው እንካፈል ተብሏል ብለው አንቺን አይሆን ነገር አድርገው ይወስዱብሻል ማለት ነውና በጣም ብዙ ዘመናዊም ጨዋነትም የተሞላበት ሌብነት አለ። ሙስና፣ ጉቦ ምናምን የሚባሉ ነገሮች ሌብነት ናቸው። ይሄ የገንዘብ ምንጭ ነው። ገንዘብን በዚህ መልክ የምትጠቀሚበት ከሆነ ነው ገንዘብ የኃጢአት ስር ነው፣ የኃጢአት ምንጭ ነው የተባለው።
የሚገርም ነው ከሐሳብክ የሆነ ነገር ልውሰድና አሁን ላይ እንግዲህ ይሄ ገንዘብን በአቋራጭ ከማግኘት ከሚለው ሐሳብ ልውሰደውና ያንን እንደውም የጨለማው ዓለም በደንብ የሚጠቀመው ይመስለኛል አቋራጭ የሆነውን ነገር ስለሆነ ለማህበረሰቡ የሚሰጠውና አሁን ላይ ከተማችን ላይ እንግዲህ የተሰማራው ገንዘብ ሰባኪ በጣም ብዙ ነው ገንዘብን የሚሰብክ ወጣቱ ተሰብስቦ ገንዘብ የሚሰብክ በዚህ ያህል መንገድ የተሰበከው ወጣት በጣም ብዙ ባለሀብት ኢትዮጵያ ሊኖራት ይገባል በያስባለ በወጣትነት ሚነቃቃበት ሐሳብ ገንዘብ ለማግኘት የተሻለ ህይወት ለመምራት ስለሆነ እዛ ሂደት ላይ ግን ገንዘብ በመሰበክ ወይም ደግሞ እዛ ጋር ተሰብስቦ በተደረጉት ሐሳቦች እንደማይመጣ ግን አይተናል ምክንያቱም ወጣቱ ወደዛ ቦታ ላይ ወደዛ መድረክ የሚሰበሰበው አቋራጭ የሆነ ነገር ፈልጎ ነው ትክክለኛው ነው የላቡን ውጤት ፈልጎ አይደለም እዛ ቦታ ላይ የሚገኘው እና እየተነገረን ያለው የላባችንን ውጤት የምናገኝበትን ሂደት ሳይሆን አቋራጩን ወይ ደግሞ የጨለማውን ዓለም ስሌት ነው ከዛ ውስጥ መንቃት እንዳለብን ስለምረዳ ነው አሁን በስራ ሂደት ላይ አሁን ከኔ ስራ ጋር ላይ ያይዘው እኔ በማርኬቲንግ ከተማው ላይ አለውኝ እሰራለሁኝና ማርኬቲንግ የሚፈልጋቸው በጣም ብዙ አቅሞች አሉ በጣም ብዙ ኃይሎች አሉ ከኛ የሚጠበቁ ማለት ነው ሰዎች ጋር የምናገኛቸውን መልካምም ይሁን የከፋ አስተሳሰቦችን አሸንፈን የምንሄድበት ትግል ነው ራሳችን እዛ ጋር ቦታ ላይ ገንዘብ እንድታመጣ የሚያደርገው ማለት ነው ወጣቱ ያንን አይፈልገውም ፀሐይ አለ ዝናብ አለ ብርድ አለ ያንን ሳይኖር በቤቱ ተቀምጦ ውጤቱን ብቻ ማግኘት ይፈልጋል ስብከቶቹም ይሄ ሆነዋል ይሄንን ማንሳት ይፈልኩት ለምንድነው የጨለማው ዓለም አቋራጩ መንገድ እየሰጠን የትጋቱን ወይም የጉልበታችንን እንዳናገኝ እየሸፈነ የሄደበትን ነገር ከጨለማው ዓለም ስርዓት አንፃር ዓለም አሁን የሄደችበትን ነገር ማየት እንችላለን ብዬ ነው ዓለም እየሰጠቻቸው ያሉት በሙዚቃውም ልንሄድ እንችላለን በፊልሙም ልንሄድ እንችላለን በአጭር ጊዜ ላይ መተው በጣም ትልቅ የገንዘብ ሀብትን መቆናጠጥ የቻሉ ግን የጨለማውን ዓለም ሐሳብ በፊት ለፊት የሚያሳዩ ብዙ ሰዎች አሉና ከዛ ጋር ተያይዘው አቋራጭ የሆነውን ነገር የጨለማው ዓለም ስርዓት እንዴት ይከተለዋል ዓለምን በአንድ ለመጠቅለል እየመጣ ያለው ያ መንግስትስ ይሄንን ሂደት እየወሰደበት እየሰጠበት ያለውን መንገዶችና ሂደቶችን አጥርተን እንድናይ ነው በዚህ ሐሳብ ላይ ከወርቅ ጋር ቆይታ እናደርጋለን በመሸጋገሪያዎች እንመለስ ሳድስ ተመልሰናል ውድ ቤተሰቦቻችን መንፈሳዊ ሳይንስ ሳድስ ይቀጥላል እንግዲህ ከዚህ ከአቋራጩ የገንዘብ ምንጭ ጋር ተያይዞ የጨለማው ዓለም የሚሰራበት ብዙ ሂደቶች አሉና ወጣቱ በዛ መንገድ እንዳይታለል ልባችንም ለዚህ ለአቋራጩ ነገር ሰፍ እንዳይል ማለት ነው አንዳንዴ የገንዘብ ፍላጎታችን ራሱ በመጠን ኑሩ ይላል መጽሐፍ ቅዱስምና ብዙ የምናወጣው ወጪ ከሌለብን ብዙ ገንዘብም አስፈላጊ አይደለምና ህይወት እንዴት ነው መገደብ የምትችለው የሚለው ነገር በጥበብ እናወራለን ግን የጨለማው ዓለም አቋራጩ ነገር ሰጥቶ ወስደው በጣም ትልቅ ነገር ነፍስ የምትባል ነገር አለችና ስለዛ ጉዳይ እናውራ ያው ኮሚትመንት መቆስ ከሆነ ሲታ ምንድነው የፈለከው ነገር ሰጣለው ነፍስን ስጠኝ ነው አይደለም ሰው ልጅን እግዚአብሔርን ፈትነው ክርስቶስን እኮ አፋፍ ላይ ወጥቶ የኑን ሁሉ አወርሳለሁ ለኔ ስገድልኝ ነው አይደል ያለው እሱን ነው አሁን ወጣቱም ላይ ተግባራዊ ላይ ያደርጉ እየሞከሩ ብቻ አይደለም በደንብ እየሰሙት ነው ያሉት ማለት ነው ግን የሚያሳዝነው ምንድነው ብዙዎቹ ዝና ማግኝተው ገንዘብም ማግኝተው ህይወታቸው ግን ባዶ ነው ያን ደግሞ ባንደበታቸው ወጥተው መስክረዋል ኢቭንና ኢምናምን ጨምረው ዲፕሬሽን ውስጥ ገብተው በነበረበት ሰዓት ላይ እንደውም አስታውሳለሁ ቨርስ ቱ ቨርስ ኢምናም ያለው ነገር ነበረ የዝናው ዓለም ይሄንን መሆኑን ባቅ ኖሮ መቼም ቢሆን ራፕ አላደርግም ነበር ነው ያለው ምክንያቱም አየው ዝናውን አገኘ ገንዘቡን አገኘ የሰረፈው ነገር ግን ዲፕሬሽኑ ነው ድብርቱ ነው ይሄ በደንብ ዓለም ላይ አሁን እየተሰራ ነው እንደውም በጣም ፌም የሆኑ ዘፋኞች አሁን አንድ የጋራ ቋንቋ አላቸው I sold my soul የሚል ነገርና እሱ ነገር እየተደጋገመ ነው የመጣው ነፍሴን ሸጫለሁ ለዴቨል ነኬት ፔሪስ ያወሩ ሰምተናል በቃ ዝነኛ ምን ፈልጌ ነበር ሆሊውድ ውስጥ አልቻልኩም እንደነገሌ ብላ ነበር ነገር ግን ያንን ካገኘች በኋላ ፊት የነበረ ማንነቷን በትናፍቅም ታገኘው አልቻለችም ትልቁ ክፋቱ ደግሞ ምንድነው መስሎሽ እዛው እስከገባሽ በኋላ መውጣቱ ቀላል ማን ነው ከባድ ነው መግባቱ ነው እንትን የሚለውና ያበሽታ ግን እኛም ሀገር ውስጥ ኮፒ ፔስት ነው ደግሞ ከዜናው ሂዮሎጂ በኋላ በምሳሌ እንመለከተዋለን መልካም የባክፍሎት ስንመለስ ደግሞ ይሄንን ሐሳብ እናነሳለን ዕውቀት ታላቁ እግዚአብሔርን ታከብራለች ሳድስ ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሳድስ